ኢራን በዓለም ሀያል የሆነችበት ድብቅ ሀብቷ፣ ሆሊውድ የሚቀናበት ጥበብ። اگه سوم شد من کتونیا رو میدم አክራሪ እስላማዊ መንግስት የኒኩሌር ትጥቅ ዓለምን ለማጥፋት ታጥቆ የተነሳ ስርዓት፣ በጦርነትና ውድመት የከሰረ ከተማ፣ እስራኤልን ከምድረ ገጽ ለማጥፋት የሚምል ህዝብ፣ ነፃነትና ስልጣኔ የራቀው ከተማ። ዛሬም አእምሮአችን ስለ ኢራን የሚያስበው ይህን ነው። ነገር ግን እስቲ እንዲንሞክር አንድ ከየትኛውም ዓለም ጫፍ ያገኘነውን የፊልም አፍቃሪ ወይም የፊልም ባለሙያ ጠርተን ለአንተ በዓለም ላይ ምርጡ የፊልም ኢንዱስትሪ የሚገኘው የት ነው ብለን እንጠይቅ። ሆሊውድ ነው መልሱ፣ ምን ጥርጥር አለው ትሉ ይሆናል። ወይ ደግሞ በሆሊውድ የዓለማችን ምርጥ ፊልሞች መገኛ እንደሆነ ታስቡ ይሆናል። ብታምኑም ባታምኑም ግን የፊልም ባለሙያዎች ዛሬም ከአንዲት ድብቅ ሀገር ጀርባ ስላለ የፊልም ጥበብ ለማወቅ ይሞክራሉ። እቺ ድብቅ ሀገር የኦስካር ሽልማቶችን ያሸነፉ ፊልሞች አሏት። እቺ ጦረኛ ሀገር የዓለምን የፊልም አረዳድ ፍጹም የቀየሩ የፊልም ዳይሬክተሮች አሏት። እቺ ወግ አጥባቂ ኋላ ቀር የሚሏት ሀገር በዓለማችን የትኛውም ጫፍ ያልተሞከረ ልዩ የፊልም አተራረክ ጥበብ አላት። We had to go to Iran and find out the truth behind Iranian cinema. ሼን ስሚዝ የዝነኛው ጂኦፖለቲካል ሚዲያ ቫይስ መስራች ነው። እጅግ አስጨናቂ በሆነ የዓለም ፖለቲካ፣ እጅግ አፋኝ በሆነ የአገዛዝ ስርዓት ውስጥ ያልተለመዱ ፊልሞች ከኢራን ይፈልቃሉ። ይህ እንዴት ሊሆን ይችላል ሲል ጠየቀ። ጥያቄውንም ለመመለስ ወደ ቴህራን ተጓዘ። ኢንሳይድ ኢራንያን ሲኒማ 3 ክፍሎች ያሉት የዚህ ሰው ዶክመንተሪ ፊልም ነው። የኢራን ፊልሞች መመረት ከጀመሩበት ጊዜ አንስቶ ዛሬ ድረስ በተለየ አቀራረብ ጥበባቸው ተወዳዳሪ የላቸውም። ይሄ የፖለቲካ መረጃ ስላልሆነ ወገንተኛ እንዳትሉኝ እንጂ ስለ እኔ የፊልም ምርጫ አላጫውታችሁ። እጅግ ብዙ የሆሊውድ ፊልሞች ተመልክቻለሁ። በብዙ የውጭ ሀገር ቋንቋ የተሰሩ ፊልሞችን አድንቄያለሁ። ለእኔ ግን ዛሬም ድረስ ምርጡ ፊልም ቺልድረን ኦፍ ሄቨን ነው፣ የጀነት ደጅ ልጆች። ፊልሙ የእህቱን ብቸኛ ጫማ መንገድ ላይ ስለጣለ ሕፃን ልጅ ነው የሚተርከው። ሌላ ምንም እንዳትጠብቁ። አሊ የ9 ዓመት ልጅ ነው። ዛሃራ እህቱ ስትሆን ዕድሜዋ 6 ነው። ከዕለታት አንድ ቀን አሊ እህቱን ጫማ በፔስታል ይዞ እየመጣ አትክልት ሊገዛ ከአንድ ሱቅ ሲገባ ጫማውን ደጅ ያስቀምጠዋል። አንድ የቆሻሻ ሰብሳቢ ጫማው ቆሻሻ ስለመሰለው ይዞት ይሄዳል። አሊ ከዚህ በኋላ ሕይወቱ ይመሰቃቀላል። እናትና አባቱ ገንዘብ እንደሚቸግራቸው ያውቃል። ስለዚህ እህቱ ዛራ የጫማዋን መጥፋት ለቤተሰባቸው እንዳትናገር ያሳምናታል። ሌላ ጫማ ስለሌላትም ትምህርት ቤት ስትሄድ የሱን ጫማ አድርጋ ትሄዳለች። እሷ ከትምህርት እስክትወጣ ቤት ተደብቆ ይቆይና ስትመጣ ጫማውን ተቀብሏት እየሮጠ ወደ ትምህርት ቤት ይሄዳል። ላለማርፈድም ሁሌም በጣም በፍጥነት ይሮጣል። በዚህ ሁኔታ አሊ ሳያውቀው ፈጣን ሯጭ ይሆናል። ከዕለታት አንድ ቀን በትምህርት ቤታቸው ውስጥ የሩጫ ውድድር ይዘጋጃል። አሊ ተወዳዳሪ ነው። ሩጫው ተጀመረ። አሊ ሁሉንም ተወዳዳሪዎች ከኋላው ጥሎ ያሸንፋል። ነገር ግን ሽልማት ሲሰጥ አሊ ከመደሰት ይልቅ እንባው ይመጣል። ምክንያቱም ሽልማቱ አንደኛ ለወጣ ዋንጫ ሲሆን ሁለተኛ ለወጣ ግን ጫማ ነበር። اگه سوم شد من کتونیا رو میدم ፊልሙ ይህን አሳይቶን ያበቃል። የፊልሙ አዘጋጅ መጂድ ነው። ሕፃናት ላይ ባተኮሩ ልብ የሚሰርቁ ድንቅ የፊልም ትረካዎች ተክኗል። ቺልድረን ኦፍ ሄቨን አካዳሚ አዋርድ ፎር ቤስት ፎሬን ላንጉዌጅ ፊልም ላይ በ1998 እጩ ነበር። ሁሉም የኢራን ፊልሞች የሚመሳሰሉበት የአተራረክ ዘይቤ ያላቸው፣ ሁሉም ቀላል የአተራረክ መንገድ ይከተላሉ። የዕለት ተዕለት የሰዎች አኗኗር ላይ ያተኩራሉ። የተረጋጋና ቀስ ያለ ቴምፖ ወይም የታሪክ ጉዘትን ይጠቀማሉ። አይንቀዠቀዡም፣ አይቻኮሉም። እጅግ የተረጋጋ ታሪክ በተረጋጋ መንገድ ይተርካሉ። ፋንታሲና የቢሆን ዓለም ተረቶችን በኢራን ፊልም ውስጥ አታገኙ። ሮቦቶች ዓለምን ሲወሩ፣ ምድር በአደጋ ስትጠፋ፣ ሰማይ ሲናወጥ፣ ማርስ ሲፈነዳ ወዘተርፈ የኢራን ፊልም ውስጥ የሚገኙ ታሪኮች አይደሉም። ሁሌም ከሰዎች ቀላል ጥያቄና ሀሳብ ላይ ታሪካቸው ይነሳል። ለምሳሌ አባስ ኪያሮስሚን እናንሳው። አሁን በሕይወት የሌለ የኢራን ፊልም በዓለም መድረኮች ላይ ተወዳዳሪ እንዲሆን ካደረጉ አዘጋጆች መሃል አንዱ ነው። የአባስ ኪያሮስሚ በቴህራን የኖረበት ቤት ወደ ሙዚየምነት ተቀይሮ የነበረ ሲሆን አሜሪካና እስራኤል በኢራን ላይ በከፈቱት በአሁኑ ጥቃት የዚህ አዘጋጅ ቤት ከቀናት በፊት በሚሳኤል መመታቱ ተሰምቷል። ከሰውየው ዝነኛና ተወዳጅ ፊልሞች መሃል አንዱ ዌር ኢዝ ዘ ፍሬንድስ ሃውስ ወይም የጓደኛዬ ቤት ወዴት ነው ይሰኛል። የፊልሙ ታሪክ የሚያጠነጥነው የጓደኛውን ደብተር በስህተት በቦርሳ ይዞ ከትምህርት ቤት የመጣ ልጅ ደብተሩን ለመመለስ የጓደኛውን ቤት ፍለጋ ወደማያውቀው መንደር ሲጓዝ ነው። ከጓደኛው በስህተት የወሰደበት ደብተር ላይ አስተማሪ ቤት ስራ ሰጥቷል። ስለዚህ ደብተሩን ካልመለሰለት ጓደኛው ነገ ሊቀጣ ነው። በዚህ ምክንያት የጓደኛውን ቤት ሲፈልግ ይመሽበታል።
ሙሉ የፊልሙ ታሪክ ይሄ ነው። ይህ የ1987 ፊልም በተለያዩ ዓለም አቀፍ የፊልም ፌስቲቫሎች ላይ ትልቅ ሽልማቶችን አግኝቷል። የኢራን የፊልም ኢንዱስትሪ ወይም በዓለም በሚታወቅበት መጠሪያው ሲኒማ ኦፍ ኢራን በዓለም አቀፍ ደረጃ ከፍተኛ ተደናቂነት ያለውና በልዩ አተራረክ ዘይቤው ተወዳጅ ነው። በተለይም ከ1979 አብዮት በኋላ ምንም እንኳን በመንግስት ስርዓቱና በፊልም ሰሪዎቹ መሃል የድመትና የአይጥ ድብብቆሹ ቢጎላም በአሰራሩ የዳበረው የኢራን ሲኒማ በዓለም አቀፍ የፊልም ፌስቲቫሎች ላይ በርካታ ሽልማቶችን በማግኘት ይታወቃል። የኢራን ፊልሞች በዋናነት ከሚታወቁባቸው መገለጫዎች መሃል ጥቂቶቹን እናንሳ። ተምሳሌታዊነት ወይም ሲምቦሊዝም። በሀገሪቱ ባለው የሳንሱር ገደብ ምክንያት ደራሲያንና ዳይሬክተሮች ማህበራዊና ፖለቲካዊ መልእክቶችን ለማስተላለፍ ረቂቅ የሆኑ ምሳሌዎችንና የልጆች ታሪኮችን በብዛት ይጠቀማሉ። በኢራን ፊልም ውስጥ የስርዓት ጭቆናን ለመግለጽ ህዝብ ሲሯሯጥ የሚያሳዩ ክራውድ ሲኖች ወይም የተፋፈጉ ትዕይንቶችን አትመለከትም። በጥቂት ገጸ ባህሪያት፣ በጥቂት እንቅስቃሴ ምሳሌያዊ በሆነ አገላለጽ ያሰቡትን ያሳየዋል። ሌላው የኢራን ፊልም ባህሪ የኒዮ ሪያሊዝም ዘይቤ ነው። አብዛኞቹ ፊልሞች በእውነተኛ ህይወት ላይ ተመሰረቱ፣ ተራ ሰዎችን እንደ ተዋናይ የሚጠቀሙና በከፊል ዘጋቢ ፊልም ወይም ዶክመንተሪ ስታይል የሚመስሉ ናቸው። ለምሳሌ ቴስት ኦፍ ቼር የተሰኘው ቤቱ በአሜሪካ ሚሳኤል የጋየበት አዘጋጅ የአባስ ኪያሮስታሚ ፊልም አንድ ህይወቱ ትርጉም ያጣበት ሰው በመኪናው እየዞረ ሲሞት የሚቀብረውን ሰው ሲፈልግ የሚያሳይ ነው። የዚህ ፊልም ትርጉሙ ምንድን ነው? ተመልካች ይድረስበት። ኢራናውያን ፊልም አዘጋጆች ሰሙን ለእኛ ትተው ወርቁ ላይ የሚራቀቁ እጅግ ድንቅ የታሪክ ነጋሪዎች ናቸው። ከኢራን ታዋቂ ዳይሬክተሮች መሃል በዓለም ዝነኛ የሆኑ ጥቂቶቹን እናስታውስ። የመጀመሪያው አባስ ኪያሮስታሚ ነው። ለኢራን ፊልም ዓለም አቀፍ እውቅናን ያስገኘ ታላቅ ሰውና በብዙ ፊልሞቹ እውቅናን ያገኘ አዘጋጅ ነው። ከላይ ጠቀስንላችሁ ቴስት ኦፍ ቼሪ ፊልሙ በካኔ ፊልም ፌስቲቫል ፓልም ዲዮር የተሰኘውን ትልቅ ሽልማት አግኝቷል። አስጋር ፈራህዲ ሌላኛው ድንቅና የሆሊውድ ፊልሞችን በሚያስንቅ የተለየ አተራረክ ጥበብ የሚታወቅ አዘጋጅ ነው። የሴፓሬሽን እና ዘ ሴልስማን በተሰኙ ፊልሞች 2 የኦስካር ሽልማቶችን ለሀገሩ አስገኝቷል። የሴፓሬሽን በ2011 የተሰራ በኢራን የፊልም ታሪክ የመጀመሪያውን የኦስካር ሽልማት ያገኘ ፊልም ነው። ታሪኩ ስለ ጥንዶች ፍቺና በማህበራዊ እና ሃይማኖታዊ ጉዳዮች ዙሪያ የሚፈጠሩ ግጭቶችን በጥልቀት ያሳያል። ዘ ሴልስማን ደግሞ በ2016 የተሰራ ሁለተኛውን የኦስካር ሽልማት ያስገኘ ፊልሙ ሲሆን በጥንዶች ላይ የደረሰን አደጋ ተከትሎ የሚመጣን በቀልና ስነ ልቦናዊ ጫና ይተርካል። መጂድ መጂዲ ሶስተኛውና ከህፃናት ልብ ውስጥ ታሪክ መዝምዞ የሚያወጣ በቀላል የፊልም አተራረክ ዘይቤው ተወዳጅ የሆነ አዘጋጅ ነው። ችልድረን ኦፍ ሄቨን በተሰኘው ከላይ ታሪኩን በአጭሩ በነገርናችሁ ልብ የሚነካ ፊልሙ ይታወቃል። እንደዚሁም ዘ ከለር ኦፍ ፓራዳይዝ የተሰኘ ፊልሙን ያዩ አይኖቻቸው በእንባ ይታጠባሉ፣ አእምሯቸው በጥያቄና ልቦቻቸው ግራ በሚያጋባ ስሜት ይሞላል። ሌላኛው ዝነኛ አዘጋጅ አመፀኛው ጃፋር ፓናሂ ነው። በሀገሪቱ የፖለቲካና ማህበራዊ ሁኔታዎች ላይ በሚሰነዝራቸው ትችቶችና በድፍረቱ ይታወቃል። በተደጋጋሚ ለመታሰርም በቅቷል። 6 ዓመት ተፈርዶበት በረሃብ አድማ በማስቸገሩ ተፈቷል። 20 ዓመት ፊልም እንዳይሰራ እግድ ተጥሎበታል። ፊልሞቹን የሚቀርጸው በድብቅ ሲሆን የሚለቃቸው ደግሞ ወደ ሩቅ አገር ልኮ ነው። የኢራን መንግስት በተደጋጋሚ ቢቀጣውም ከፊልም ስራው መመለስ ያልቻለ ድንቅና ተወዳጅ የዘመናችን አዘጋጅ ነው። በቅርብ የወጣ ፊልሙ ኢት ዋዝ ጀስት አን አክሲደንት በመላው ዓለም መነጋገሪያ ነው። ይህ ፊልም ለቁጥር የሚያዳግቱ ዓለም አቀፍ ሽልማቶችን ያገኘ ሲሆን በጥቂቱ ለመግለጽ ያህል የፓልም ዲዮር ሽልማት በ83ኛው ጎልደን ግሎብ አዋርድ ላይ ቤስት ሞሽን ፒክቸር ድራማ፣ ቤስት ዳይሬክተር እና ቤስት ስክሪን ፕሌይ እንዲሁም ቤስት ፎሬን ላንጉዌጅ ፊልም በሚል አሸንፏል። እንዲሁም በ98ኛው አካዳሚ አዋርድ ላይ ቤስት ኢንተርናሽናል ፊቸር ፊልም እና ቤስት ኦሪጂናል ስክሪን ፕሌይ በሚል ታጭቷል። ፊልሙ የድሮ ፖለቲከኛ የነበረው አሁን ግን በተለያየ ሙያ ውስጥ ያሉ ሰዎች ድሮ ቶርች እያደረገ ያሰቃያቸውን ግለሰብ በድንገት አግኝተው ያፍኑትና ምን እንደሚያደርጉት ግራ ሲጋቡ የሚያሳይ ነው። ፊልሙ ተጀምሮ የሚያልቀው መንገድ ላይ በአንድ ቫን መኪና ውስጥ ነው። አመፀኛው አዘጋጅ ጃፋር ፓናሂ ከዚህ ቀደም ደግሞ ዘ ዋይት ባሉን የተሰኘ ፊልም በ1995 ሰርቶ በካን ፊልም ፌስቲቫል ካሜራ ዲዮር ሽልማትን አግኝቷል። የ2015ቱ ታክሲ ደግሞ ዳይሬክተሩ ራሱ ታክሲ እየነዳ በካሜራው የተቀረጸውና በበርሊን ፊልም ፌስቲቫል ትልቁን ሽልማት ጎልደን ቤር ያገኘ ፊልሙ ነው። ታዲያ የሁሉ ድንቅ ሲኒማ የሚፈራበት የኢራን ፊልም በተመቻቸ ሁኔታ ውስጥ የሚሰራ አይደለም። የአገረ መንግስቱ ጥብቅ መሆን፣ የምዕራቡ ዓለም እኛን ምሰሉ የሚል ጫና፣ የዓለም አቀፍ ሚዲያ ወገንተኛ ዘገባ ሁሉ ይህን የሲኒማ ኢንዱስትሪ ይገዳደረዋል።
ከላይ በመግቢያችን ላይ ጠቀስንላችሁ ኢንሳይድ ኢራኒያን ሲኒማ የተሰኘው ዶክመንተሪ የተሰራውም ይህን ሁሉ ጫና ተቋቁሞ እንዴት እነዚህን ምርጥ ፊልሞች ይሰራሉ የሚለውን ጥያቄ ለመመለስ ነው። በኢራን የፊልም ስራዎች ላይ ጥብቅ የመንግስት ቁጥጥርና ሳንሱር አለ። ይህም ቢሆን ግን የሀገሪቱ ባለሙያዎች በእነዚህ ገደቦች ውስጥ ሆነው ዓለምን ያስደመሙ ስራዎችን መስራታቸውን ቀጥለዋል። የኢራን ሲኒማ ከንግድ ትርፍ ይልቅ ለጥበብና ለሰው ልጅ ማህበራዊ ህይወት ትኩረት የሚሰጥ በመሆኑ በፊልም ተቺዎች ዘንድ እንደ ፖኤቲክ ሲኒማ ይቆጠራል። ይህም ፍጹም የሆነ ንጹህ ጥበብን ያሳያል። የኢራን ፊልምና መንግስት። የኢራን ፊልም ኢንዱስትሪና የኢራን መንግስት ያላቸው ግንኙነት እጅግ ውስብስብ ነው። በቁጥጥር የተሞላና አንዳንዴም የሚቃረን ነው። መንግስት ሲኒማን እንደ ፕሮፓጋንዳና የህዝብ መማሪያ መሳሪያ ቢመለከተውም ብዙ የፊልም ባለሙያዎች ደግሞ ማህበራዊ ሂስ ለማቅረብና ነፃነታቸውን ለመግለጽ ይጠቀሙበታል። ነገር ግን እነዚህ የኢራን ፊልም ፈተናዎች ናቸው። ጥብቅ የሳንሱር ስርዓት። በኢራን ማንኛውም ፊልም ከመመረቱ በፊት ከባህልና እስላማዊ መመሪያ ሚኒስቴር ሚኒስትሪ ኦፍ ካልቸር ኤንድ ኢስላሚክ ጋይዳንስ ፍቃድ ማግኘት አለበት። ዋና ዋናዎቹ የሳንሱር ገደቦች የሚከተሉትን ያካትታሉ። የሞራል መስመሮች ሴቶች ሂጃብ እንዲለብሱ፣ ወንዶችና ሴቶች እንዳይነካኩ፣ እንዲሁም አልኮልና መሰል ኢ-እስላማዊ ድርጊቶች እንዳይታዩ ይከለክላሉ። የፖለቲካ መስመሮች የመንግስትን ፖሊሲ፣ የእስላማዊ ሪፐብሊኩን መርሆች ወይም የጸጥታ አካላትን የሚተቹ ፊልሞች አይፈቀዱ። 2 የመንግስት ድጋፍና ቁጥጥር መንግስት ለራሱ ርዕዮተ ዓለም የሚጠቅሙ ፊልሞችን በገንዘብ ይደግፋል። ርዕዮተ ዓለማዊ ፊልሞች የሚባሉት በተለይም ስለ ኢራን-ኢራቅ ጦርነትና ስለ ሃይማኖታዊ እሴቶች የሚሰሩ ፊልሞች የመንግስት ሙሉ ድጋፍ ያገኛሉ። የውጭ ፊልሞች ሳንሱር ወደ ሀገር ውስጥ የሚገቡ የውጭ ፊልሞች ከሀገሪቱ የሞራል እሴቶች ጋር እንዲሄዱ ተደርገው በከፍተኛ ሁኔታ ተቆርጠውና ተስተካክለው ይቀርባሉ። 3 የፊልም ባለሙያዎች ተቃውሞና ፈተናዎች ብዙ ታዋቂ ዳይሬክተሮች በመንግስት ገደቦች ምክንያት ለእስር፣ ለስራ እገዳና ለስደት ተዳርገዋል። ለምሳሌ ጃፋር ፓናሂ ለ20 ዓመት ፊልም እንዳይሰራና ከሀገር እንዳይወጣ ቢታገድም በድብቅ ፊልሞችን በመቅረጽና በዩኤስቢ ወደ ውጭ ሀገር በመላክ ለዓለም አቀፍ ሽልማቶች የሚታጭ አዘጋጅ ነው። መሐመድ ራሱሎፍ መንግስትን በሚተቹ ፊልሞቹ ምክንያት ተደጋጋሚ የእስር ቅጣት የተላለፈበት ሲሆን በቅርቡም ከሀገር ለመሰደድ ተገዷል። በዚህ ምክንያት በኢራን ድብቅ ሲኒማ ወይም አንደርግራውንድ ሲኒማ የተለመደ ሲሆን አንዳንድ ባለሙያዎች ከመንግስት ፍቃድ ውጪ በድብቅ ፊልሞችን በመስራት ሳንሱርን ለመታገል ይሞክራሉ። 4 የባህል ዲፕሎማሲ ምንም እንኳን እነዚህ ፊልሞች በሀገር ውስጥ እንዳይታዩ ቢታገዱም የሚገርመው የኢራን መንግስት በዓለም አቀፍ ደረጃ ሽልማት የሚያገኙ ፊልሞችን የሀገሪቱን የጥበብ ብቃት ለማሳየት እንደ ዲፕሎማሲያዊ መኩሪያ ይጠቀምባቸዋል። በአጠቃላይ የኢራን መንግስት ሲኒማውን ሃይማኖታዊና ብሔራዊ እሴቶችን ለማስጠበቅ ያነስ ሲጠቀምበት፣ የፊልም ባለሙያዎቹ ደግሞ በእነዚህ ገደቦች ውስጥ ሆነው የሰው ልጅ ነፃነትና ማህበራዊ እውነታዎችን በምሳሌያዊ ወይም ሲምቦሊክ መንገድ ለመግለጽ ይታገላሉ። ውድ የፈታ ዴሊ ቤተኞች፣ ተወደደም ተጠላም ከፋም ለማም ግን አንድ የፊልም ባለሙያ ጠርታችሁ ለአንተ ምርጡ የፊልም ኢንዱስትሪ የትኛው ነው ብትሉት ያለምንም ማጋነን ኢራንያን ሲኒማ የኔ ምርጫ ነው ይላችኋል።